ይመስገን። እንዴት ሰላም ነው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ አንተ? እኔ ያለው አልሐምዱሊላህ ሁሉ ፋ ነው። እንዴት ነህ አንተ ጋር? ኦኬ ነው፣ ፒስ ነው። ፒስ ነው። ይመች። ስማኝማ ግን አቤት። አሁን ያመሰገንከው ማንን ነው? ማን እ ይመስገን ነው ያልከው? ፈጣሪ ማን ይመስገን ነው ያልከው? ፈጣሪ። ፈጣሪ። አዎ፣ የትኛው ፈጣሪ? እኔና አንተን የፈጠረው እግዚአብሔር አብ፣ እግዚአብሔር ወልድ ወይስ እግዚአብሔር መንፈስ ቅዱስ? የትኛው? ሶስት ናቸው እኮ የፈጠሩት በክርስትና። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱም ይመስገኑ በአንድ መለኮት በሶስት አካል። ስለዚህ ሶስቱ አካላት ይመሰገናሉ። በስም ሶስት፣ በስልጣን አንድ፣ በአገዛዝ አንድ፣ በአካል ሶስት፣ በአካል ሶስት። ሶስቱ አካላት ይመሰገናሉ። እ ሶስቱ አካላት ይመሰገናሉ። ግድ ነው። ሃሌሉያ። ስለዚህ ወገናችን ሶስቱን አካላት አመስግኗል። እነሱም ለማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ አመስግናል። እሺ ሶስቱ ምንድን ናቸው? ጥያቄ ነው። ሶስቱ ምንድን ናቸው? ይቅርታ፣ ወደዛ ለመግባት ሳይሆን ምንድን ናቸው? ሶስቱ ምንድን ናቸው? ወደዛ ለመግባት ረጅም ሰዓት ይፈጃል ለመረዳት። ሶስቱ ምንድን ናቸው? አሪፍ እንትን ነበር። ሶስቱ ግን ምንድን ናቸው? ሶስቱ ምንድን ናቸው? በአካል ሶስት በመለኮት አንድ ብለን እናምናለን። ማናቸው እኮ አይደለም እየጠየኩ፣ ምንድን ናቸው ነው የጠየኩ። ምንድን ናቸው ሶስቱ? አንድ ፈጣሪ። ሶስቱ ምንድን ናቸው ነው ያልኩ። ምንድን ናቸው? ሶስቱ ካልክ ስላሴ። ቆይቶ በቃ ቀለል አድርገልህ። አንተ ምንድን ነህ? ሰው። እግዚአብሔር ምንድን ነው? እግዚአብሔር ነው፣ ፈጣሪ ነው። ቆይ አይደለም የምጠይቅ እንዲገባ አልገባ ስላለ ነው። እግዚአብሔር ምንድን ነው? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው። አዎ። በቃ ቀጥል ይምራል። ምንድን ነው ያለው? ኡስታዝ አልገባኝም። ጆሮዬ ነው መሰለኝ። ልገምልኝማ እንዴ እምራት ይኸውልህ ሀሳብና አመጣጥን ለመግባት የፈለኩት ይሄን ሳይሆን ወደዛ ሀሳብ ሳይሆን የነበረን ጥያቄ ነበረኝ። በቀደም ዕለት ጀምረን ነበረ። አንዴ ከሱ በፊት ባለ አልፎኛል። እዚህ እንትንሳች እያልኩ አልፎኛል። አንዴ ንገሩኝና ቀጥል ባለ እንዳለባያስ። ኡስታዝ ምንድን ነው ያለው? ጃቢር ምንድን ነው ያለው? ጃቢር ስላሴ ነው ያለው? ምንድን ነው? ጃቢር ምንድን ነው ብሎ ኡስታዝ ሲጠይቀው ለውሸት ማለት ነው። ወልድ ምንድን አብ፣ ወልድ፣ መንፈስ ቅዱስ ነው። ጃቢር ነው እንደዛ? አዎ አለው። እንግዲህ ተሽሟል። ውሸት። ስለዚህ ጃቢር አምላክ ነው ያልክ ነው ያለው። ወንድማችን ጃቢር ልታመልከው እንደ ኢየሱስን አምልከሃል። አሁን ደግሞ ጃቢር ልታመልከው ነው። ሁለተኛ ጉድ እኮ ነው። ውሸት። ጃቢር አራተኛ ሊገባ ነው ማለት እኮ ነው። አብ፣ ወልድ፣ መንፈስ ቅዱስ ጃቢር አለ ወገናችን። ውሸት። ጃቢር በቃ ከዚህ በኋላ ከቲክቶክ ጥፋ። አላህን ፍራና ጥፋ ጃቢር። አራተኛ ሊያደርገው ከሆነ እኔ የለሁበትም። አራተኛ አድርገው ገጭ አድርገው እንትን እንዳይሉ የቲክቶኮቹ ማለት ነው። ውሸት አለ አውራ። ምንድን ነው ዝም አልክ? አሉ ዝም ብሎ ደንግጧል መሰለኝ። ለቀኑ ታጉት ተቀጣይ። ይኸውልህ ጥያቄ ነበረኝ እኮ በቀደም ላይ ጀምረን ነበረ ሳንጨርስ እኮ አለቀ። ከሱ በፊት ጃቢር አምላክ ነው ያልከው? ጃቢር ስላሴ ነው? ኖ ጥያቄ ልጠይቅ። ለምን ፈቃደኛ አትሆንም? ኖ ሳይሆን ጃቢርን አምላክ ነው አልከኛ። ወንድሜ ኢየሱስን አምላክ ነው እንዳልከው ጃቢርን ደግሞ አምላክ ነው አልክ። ጃቢር ምንድን ነው? ወንድሜ ኢየሱስ አምልከዋል። ጃቢር ነው እዚህ ጋር ትልቁ ያለው። ምንድን ነው ጃቢር? ጃቢር ሰው ነው። እኔ የማውቀው ሰው ነው፣ እንደ ኢየሱስ ሰው ነው። እንዴት ጃቢር ማስረጃ ትሰጠኛለህ? ጃቢር ፈጣሪ በመሆኑ ምን እንደሆነ ጃቢር ምን እንደሆነ ማስረጃ ታመጣልኛለህ? ጃቢር ሰው እንደሆነ ማስረጃ ያቅርብልህ። አንተ ለምን የቀጠልነው ጥያቄ ለምን እንድትመለስልን? አንዴ ማስረጃ ይቅረብ። አንዴ ጃቢር አለ።
ጃቢር ደውለት፣ ያጀማ ደውል፣ እባካችሁ ደውለት አንዴ፣ ተደውሎ ይምጣ። ጃቢር አለ ወላሂ ደውለታለሁ። እስከዛ አንዴ አውሩን ደውዬለት መጣ። ቆይ አንዴ ቀጥል ኡስታዝ፣ ቀጥል አንዴ መጣ። የለውም እዚህ እንትን ፈቃድ እያወጣው ነው። አረና ጉድን ያልሰማ እባክህን አደነን። አንድ ሰው አንተ ሊያመልክ ነው፣ ወላሂ ሊያመልክ ነው። እባክህን ጃቢር ሰው እንደሆነ ማስረጃ አቅርብ ተብያለሁ። ጃቢር ሰው ነው ወይስ አምላክ? ተመሳስይበት እንዳይሆን ፕሮፋይል ምንድን ነው? እኔ ሰው ነኝ። በቃ እሱን ተውና ወደ ጥያቄ ልግባ። ዋናው ጥያቄ ሰው ሊሰማበት የሚገባ ጥያቄ መሆኔን ተጠራጥረ ነው። እሱን ተው፣ ወደ ጥያቄ ልጠይቅ። ለምን ተዋዋለሁ? እንዲህ ነፃነት፣ እኔ እንቅፍ ልነሳኝ ነው እንዲህ ሰው አይደለህም ብለህ ጥያቄ አለን። ጥያቄ ኢምራንን ልጠይቅ። በቃ ምንድን ነው እናንተ ወዲያ እኮ እኔ ምንድን ነኝ? ሰው ነኝ። ሰው መሆንን ትጠራጠራለህ? አይ አንተ አይደለህም አልከኛ። መቼ? አሁን ሰው አይደለም ምናምን እያልክ ሰማሁ እኮ። ወጣኝ። እሺ ሰው ነኝ። ስለዚህ እኔ ወደ ኢምራን እኔና ኢምራንን እንትን በለው። ኢምራንን ምን ልበለው? በቃ ከየትኛው ቤተ እምነት ነህ? ከየትኛው ቤተ እምነት ነህ? እሱን ለኢምራን እነግራለሁ። አይ ንገረኛ፣ ለእኔ ንገረኝና በዛው ተረጋግቼ እንትን ልበል። ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። በጣም አሪፍ። ቆይ አንድ ነገር አውርተን ትሄዳለሁ። ደስ ቀላል ነገር። አይ ልጠይቅ፣ እኔ ጥያቄ ነው አለኝ እኮ ትጠይቃለህ። ቀላል ነገር እናወራና ትጠይቃለህ። በጣም ሲምፕል ነገር ልጠይቅ። እኔም ሲምፕል ነገር ነው የምጠይቀኝ እኮ። ይህንን እንትን በልና ወደ ጥያቄ እንሄዳለን። ኢምራን እስከዛ እንትን ይበል። ጥያቄው ለመመለስ የምችል ከሆነ ትመልስልኛለህ፣ ካልቻልክ ለኢምራን አስጠኝ። በቃ እሺ። እንትን ማርያም አለቻ በእናንተ ሃይማኖት? ስለ እሷ ነው እኔ መጠየቅ የፈለኩት እኮ አንተን ራሱ በቁርአኔ ውስጥ እኮ። በቃ በእናንተ ልጠይቅና በእኛ ታዞረዋለህ። እኔ አንድ ጥያቄ ሹባ የፈጠረብኝ ነገር አለ። ለመጠየቅም እኔ ጥያቄ ፈጠረብኝ አለ እኮ። አትጠየቅም? ጥያቄን ከመለስክልኝ በኋላ ይጠየቃለሁ። ግዴታ እኮ ነው እኮ። ልጠይቅና ወደ ኢምራን አዘዋውርሃለሁ። እኔ አሁን ጠራኸኝ፣ ጠርቼ ከመጣሁ በኋላ ለመጠየቅ ስለቀደምኩ ነኝ። እሺ ጠይቅሽ። መርያም፣ የመርያም ሱራ አለ እናንተ ጋር። መርያም ማናት? የኢሳ አለይሂ ሰላም እናት። እሷ እናት እሷ ነች የወለደችው? በሱረቱል ሱራ ውስጥ ማስረጃ ልትሰጠኝ ትችላለህ? እንደወለደችው? ይሄን ነው ጥያቄክ? ኖ አይደለም፣ ይቀጥላል። እስከ መጨረሻ ፍጻሜ ጅማሬውን እንጀምርና መጨረሻ ወዴት እንደሚሄደው ገና ግልጽ ታደርግልኛለህ። ያው ለመወያየት ለመማር ጥያቄን ጠይቀህ ጨርስሽ። ስለዚህ አይ ሱራ ማለት ስንት ጥያቄ ነው ያለክ? አንድ ጥያቄ ነው ያለክ? አዎ እኮ አንድ ጥያቄ ጠይቅና መልሰንልክ፣ ከዛ እኛን ጠይቅህና ደግሞ ከዛ ትጠይቃለህ። ይሄ ነው ጥያቄክ? አይደለም፣ አልጨረስኩም እኮ። ሳልጨርስ ለምንድን ነው እንትን የምትለኝ? እሺ ጨርስ። እሺ ጠይቀህ ጨርስ። መርያም የኢሳ እናት ናት። ኢሳ ማለት በእናንተ ኢየሱስ እናት ናት አይደል? ኢሳ። እሺ እሷ ነች የወለደችው። እሺ በቁርአን ውስጥ የወለደችበትን ታሳየኛለህ? ተወልዶ መጨረሻ ወዴት እንደሄደው ፍጻሜው ትነግረኛለህ? በቃ ይሄ ነው ጥያቄክ? በቃ እሺ ይመለስልሃል። ኢምሩ እንትን እያልክ መልስለት በጥቅስ። በጥቅስ ነው የምንፈልገው። ችግር የለውም ይመለስልሃል። ግን እፍ አለበት የምለውን ቃል አታምጣ። እፍ አለበት የምለውን መውለዱን አያሳይም። እፍ ያለው እግዚአብሔር ነው። ዘጸአት ምዕራፍ 31 ላይ እፍ ያለው እግዚአብሔር ነው። አይ ቁርአን ውስጥ አውጣ። ቁርአን ውስጥ ወደ መጽሐፍ ቅዱስ አትሄድ። ወለደች የምለውን አሳይም። እሺ አሳያለሁ።
ሱረቱል መርየም ቁጥር 22 ላይ እሺ ወዲያውም አረገዘች፣ በእርሱ በሆዷ ውስጥ ይዛው ወደ ሩቅ ስፍራ ገለለች። ማርያም አረገዘች። እሺ ከዛ ምጡም ወደ ዘንባባይቱ ግንድ አስጠጋት። ከዛ ምን መጣ? ምጥ መጣባት፣ መውለድ ጀመረች ማለት ኢየሱስ ከማህፀን ወጣ ማለት ነው። እሺ ከዛ በኋላ ምጡ ሲያማት ምን አለች? ዋ ምኞቴ ምን ነው ከዚህ በፊት በሞትኩኝ ተረስቼም የቀረው በሆንኩኝ አለች። ምጡ በጣም አመማት። ስለዚህ ኢየሱስ እየወጣ ነው። እዚህ ጋር ኢየሱስ እየተወለደ ነው ያለው። ኢየሱስ እየወጣ እያለ ማርያም አመማት። ከዛ በኋላ ከበታቾቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታች ከበታችሽ ወንዝ አድርጓል፣ አትፍሪ አላት። የዘንባባይቱን ግንድ ወደ አንቺ ወዝውዣቸው፣ በአንቺ ላይ የበሰለ ተምር ያረግፍልሽ፣ ምግብ ቢበቃ አይዞሽ አምላካችን አጽናናት። ከዛ ምግብ ወረደላት። ከዛ ብይም ጠጪም ተረሰችም። ከዛ በኋላ እኔ ለአራህማን ዝምታን ተስያለሁኝ፣ ዛሬ ሰውን በፍጹም አላናግርም በይ፣ ሰው አላውራም በይ። ከዛ በኋላ ወለደች ማለት ነው። ያው እንግዲህ ምጥ ይዟት ነበረ። ከዛ በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። አያት ኢየሱስን ለምን አደረገች? ወደ ዘመዶቿ መጣች። ከዛ በኋላ ሰዎቹ ምን አሉ? መርየም ሆይ ከባድ ነገር በእርግጥ አመጣሽ አሏት ይላል። ስለዚህ ሰዎቹ ኢየሱስን ሲያዩ ምን አንቺ ዝሙት ነው ሰደቧት ማለት ነው። ኡስታዝ ጨቀጠለ። እሺ ቁጥር 33 ላይ ወጣለት እዛው ላይ በቃ ደስ እዛው ላይ አይውልህ። ቆይ አንዴ እንጨርስ እንጂ ሰው እንዲማርበት። ሰላም በእኔ ላይ ነው በተወለድኩበት ቀን በሞትበት ቀን አለ። ምን ባልኩበት ቀን አለ ኢየሱስ። እኛ እንግዲህ አሁን ይሄን እናምናለን፣ ሙሉ በሙሉ እናምናለን እኮ። ቆይ አይደለም በተወለድኩበት ቀን አለ። በተወለድኩበት ቀን የሚለው ማን ነው? ኢየሱስ ክርስቶስ። ኦኬ ከማን ነው የተወለደው? ቁጥር 34 ላይ የማርያም ቁጥር 34 ላይ አዎ የመርየም ልጅ ኢሳ ይለዋል። ስለዚህ ከማርያም ነው የተወለደው ኢየሱስ። ይሄው ጥያቄው ተመልሷል። ሌላ ጥያቄ አለ? አንድ ጥያቄ እንጨምርና ከዛ ወደ ሌሎች ልጆች እንሄዳለን። አይደለም አላለቀም እኮ አላለቀም እኮ ይሄው ጥያቄ ነው ያለ። አሁን በዛን ሰዓት ሰዎቹ ነበሩ አይደል? ሲወለድ እንግዲህ በዛን ሰዓት እሷ ስትወልድ ሰዎቹ የጠየቀው ጥያቄ ኢየሱስ ወይም ኢሳ ከማርያም የተወለደበት ጥቅስ ስጡኝ ያልከው። ስለዚህ ሰጥቷል። ይሄ ነው ጥያቄ የነበረው እኮ። ጥያቄ እኮ የጠየቀው ጥያቄ ተረጋጋ። አሁን ጥያቄው አንተ ነው መረጋጋት ያለብህ። ውሸት ከጠላ መጀመሪያ ጥያቄ ጠየቀው ምንድነው? በሱራ ላይ በመጽሐፋችሁ ላይ ኢየሱስ ከማርያም ተወለደ የሚል ማስረጃ አምጡ ብለህ አልክ። ከዛ ሱረቱ መርየም ምዕራፍ 19 ላይ ተነበበልህ ከቁጥር 22 እስከ 34 ድረስ ተነበበልህና እዛ ላይ ነጸነሰች፣ ምጥ እንደያዛት ከዛ በኋላ ደግሞ እንደወለደች ይናገርና ቁጥር 33 ላይ እሱ በተወለድኩበት ቀን ይልና ከማን እንደተወለደ ደግሞ ቁጥር 34 ላይ የመርየም ልጅ ብሎ ያስቀምጠዋል ማለት ነው። ስለዚህ አንተ በጠየቀው ጥያቄ መሰረት ኢየሱስ ከድንግል ማርያም መወለዱን ቁርአን ይናገራል። ይሄው ይሄ ነው መልሱ። ሌላ መጨረሻ የት ሄደ ብለህ ታምናለህ? ኖ አሁን እሱ ሌላ ጥያቄ ነው። ሁለተኛ ጥያቄ ነው። የመጀመሪያ ጥያቄ ተመለሰልህ እኮ? አዎ ተመለሰልኝ። መጨረሻ ወደ ሄደ ብለህ ታምናለህ? ስለዚህ ኦኬ በቃ እሱ ከተመለሰልህ ደግሞ ሁለተኛው ጥያቄ፣ አሁን ሌላ ጥያቄ አትጠይቅም። አንድ ጥያቄ ብቻ ነው ቻንስ የምንሰጥህ። ሱረቱ ኒሳ ምዕራፍ 4 ቁጥር 158 እና 159 አውጣለት ኢምራን። ሁለት ጥያቄዎች ነው የሚፈቀድልህ። አሁን አንድ ነው ያልከው የነበረው፣ ሁለተኛ ነው እንትን ያልከው። ሱረቱ መርየም ማነው? ሱረቱ ኒሳ ምዕራፍ 4 ቁጥር 158 እና 159 ላይ ኢምራን አለ አለ ኡስታዝ ምን አልከኝ? እሺ ሱረቱ ኒሳ ምዕራፍ 4 ቁጥር 158 እና 159 ላይ እሺ ወዴት ሄደ ነው ጥያቄው። እንግዲህ ወዴት እንደሄደ ነው። 158 ላይ ምን ይላል? ይልቁንስ አላህ ኢሳን ወደ እርሱ አነሳው ወሰደው ማለት ነው። አላህ ጥበበኛና አዋቂ ነው ይላል። ይኸው 158 ላይ ወደ አላህ ወደ ሰማይ እንደወሰደው ይናገራል ኢሳን። አላህ እሱን መውሰዱን ማስረጃ ምን ታመጣለኛለህ? ይኸው ኢሳውን የምታነበው እዚህ ላይ አይደለም አላህ ወሰደ ይላል እንጂ አሁን ለምሳሌ እኔ ምስጥ አለኝ ብል በእኔ ነው የምታምነው ወይስ በምስክሮች ነው የምታምነው? ሌላ ሰው ከሌላ ካለ እሱ ሌላ ጥያቄ ነው። አሁን ምንድነው የፈለከው? ኢሳ ወዴት ሄደ ለሚለው ነው። አይ እንግዲህ ማለት ጥያቄ እየወለደ ከሆነ ገተታ ነው የሚባለው። አንተ ተማሪ ነህ፣ መማር ነው የፈለከው። ጥያቄ ነው የጠየቀው። ሁለት ጥያቄ ጠይቃለህ። የመጀመሪያው ጥያቄ ኢየሱስ ወይም ኢሳ ከመርየም ስለመወለዱ ማስረጃ ስጠኛል ተሰጠ።
አሁን ደግሞ ቀጣይ ደግሞ ምን ጥያቄ ጠየቅ? ሁለተኛ ጥያቄ ጠየቅ። ኢሳ ወዴት ሄደ ከዛ በኋላ አልክ። ወዴት ሄደ ለሚለው ደግሞ ወደ ሰማይ አረገ ወይም ደግሞ ወደ አላህ ዘንድ ሄደ። ለመሄዱ ማስረጃው ሱረቱል ኒሳ ምዕራፍ 4 ቁጥር 158 እና እንደገና ደግሞ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 55 እና 56 ማውጣት ይቻላል። ይሄ በቂ ነው። አሁን ይሄ ጥያቄ ወደ ሰማይ ያረገና አላህ ወሰደ እኮ ይለያያል። ወደ ሰማይ ያረገ ማለት በስልጣኑ መሄዱ፣ አላህ ወሰደ ማለት በሌላ ወደ አላህ ወሰደው ማለት መላእክቶች የት ነው ያሉት? ለምሳሌ አይ ጥያቄውን መልስልኝ። ትገረለ እሺ ቀለል አድርግ። ወደ አላህ ወሰደው፣ አላህ ወደ ራሱ ወሰደው። ይሄው መልስም መሆን ይችላል። ሰማይ የሚለውን አላህ ወደ ራሱ ወሰደው። ይሄው እሺ አላህ በሚወስድበት ሰዓት ታዲያ ሰዎቹ ነበርኩ በምድር ሲወለድ ሰዎቹ አዩ። አሁን አላህ በሚወስድበት ሰዓት አሁን ሌላ ጥያቄ ነው እሱ። አሁን ሶስተኛ ጥያቄ ነው ማለት ነው። ይምራን አይበቃውም? ይሄ ልጅ እንዴት ነው ብሎ ገተታ ነገር ነው ያዘ። አይበቃኝም። እንደ መልስልኝ። ያዩ ሰዎች ማስረጃ አምጣልኝ። ያዩ ሰዎች ማስረጃ አምጣልኝ። እነማን እንዲያዩት ነው የፈለከው? ሰው ነበር እኮ ያኔ እኮ ማን እንዲያዩት? ኦኬ ቀለል አድርገህ እዚሁ ቀለል አድርገህ ጥያቄ ጠይቅ። ድንግል ማርያም የጸነሰችው ከማን ነው? ሲወለድ ሰው ነበር። ሲሄድ ሰው መኖር አለበት። ሲወለድ ሲሄድ አላህ ሲወልድ ቀለል ቆይ አላህ ተረጋጋም። እንዴት አላህ ሲወልድ እንትን በለው ኢምራን። አይ ቲንክ ከእንደዚህ አይነት ሰዎች ለማውራት ይከብዳል። አንድ ረጋግታለሁ ወገናችን ታች ይቀመጥና እንትን ይበል። አይ ቲንክ በእንደዚህ አይነት መልኩ ተማሪ ከስር ያለውን ሰው አይማርም። አይ ቲንክ እሱም ራሱ አይማርም ራሱ ማለት ነው። ታች ይወረድና ታፍተር ያደርጋል። ቆይ እስኪ አንዴ ሚውት አድርገው እስኪ አንዴ ወገን ሚውት አድርገው አንዴ። በቃ ሄደ ፈላስ ቢያውቀው እንደዛ ሰው ከባድ ነው ለማውራት። ሌላ ጊዜ ሲመጣ እባካችሁ ረጋ ብላችሁ ለማውራት ሞክሩ። እየጮኻችሁ ከሆነ የሚያዳምጠውም ሰው ማዳመጥ አይችልም፣ የሚወራውም ነገር ደግሞ አይገባም። ስለዚህ ፕሊስ አትዳረቡ ለማለት ነው። እሺ ጀዛከላሁ ኡስታዙና ማርያም ሰላም ብያለሁ። ሰላም እንዴት ነህ? አለን። አንተ ማለት ትናንትና ሙስሊም የተባከው ሰው አይደለ? አዎ ፊደሎችን ያስተማርክ ነበር። ዛሬ የቀረውን እንድታስተምረኝ ነው። ማሻአላ ወገናችን ማርያም ትናንትና መጥቶ ብዙ ፊደል ቆጥሮ ነው ሄደው። እሺ ዛሬም ደግሞ እናስቆጥረሃለን። ዛሬ ጥያቄ አለ ወይስ እንጠይቅህ? ጥያቄ አለኝ። ጠይቅ። ጂኒ ቁርአን ይቀራል? አዎ ያነባሉ ጂኒዎች። መጽሐፍ ከየት አምጥቶ ነው የሚያነቡት? ጥሩ ጥያቄ አላቸው። ማየት ማንበብ እኮ ይችላሉ። አይን አላቸው ያሉ የሚሸጥላቸው ማለት ነው። መጽሐፉን ከማን ነው የሚገዙት? የሚገዙት ለማንበብ መግዛት አለባቸው። ለማንበብ ከማን ነው የሚያነቡት? አቢስ ኡስታዝ፣ አረ ደህና ሰው አስገቡና እንትን እንበል። ጊዜያችንን በአግባቡ እንጠቀምበት። እንዲህ አይነት ጭምልቅልቅ ያለ ነገር ኦዲየንሳችንም ልጁን እንደዚህ ነው ባህሪ ኡስታዝ። ባለፈውም እንደዚህ ነው። አንድ ብቻ ነስጠውና ከዚህ ይወጣል ኢንሻአላህ። አንድ ብቻ ነስጠው። ባለፈውም መጥቶ ፊደል ተምሮ እንደዚህ ቀልዶ ነው የወጣው። እኛ ለሚቀልድም ቀልዳለን። አንድ መልስ ሰጥቼ ትወርዳለህ። እሺ በማርያም ሰይጣን ቤተክርስቲያን ገብቶ ያገለግለው ወይስ አያገለግልም? አያገለግልም። እና እስኪ አንብባት። የሚያገለግል ከሆነ እስኪ እናችን አንብባት አንዴ። የኔ ማለት እኮ አልተመለሰም። መልሱን መልስላት። ቆይ አንዴ አንብባት። ምንድን ነው የምትለው? እስኪያት የማን መጽሐፍ ነው? የኦርቶዶክስ መጽሐፍ ተአምረ ማርያም። እስኪ አንብበው። እሺ ዝቅ ቆይቶ ጋር ነው። ከላይ ጀምር። ከመጀመሪያ ጀምሬ ሁለተኛ ብለው ጋር ማሻአላህ አለይክ። ዛሬ ማንበብ ይችላል። እየጎበዝክ ነው ያለው። ቀጥል። ትናንትና ማንበባችን ስትል ነበር፣ ዛሬ ግን ጎበዝክ። ቀጥል። ሻበባት አንዴ። ምን ነው ድምፅህን ከፍ አድርገህ
በቃ እኔ እኮ እሱን ነው ላንብብልህ እኔ። ሁለተኛም ይፈጭ ዘንድ አዘዙትና በብዛት ፈጭቶ ሰጣቸው። አብዝቶ ይፈጭ ነበረ እንጂ እንደሱ መጠን አይፈጭም። ዳግመኛም እንጨት ይለቅም ዘንድ አዘዙትና 200 ሺዎች መሸከም የማይቻላቸውን ተሸክሞ በአንድ ጊዜ ያመጣላቸው። መነኮሳቱም አይተው እመቤታችን ማርያምን አመሰገኑ፣ አደነቁ። ያን ሰይጣን ግን ይህን ያህል ሸክም በምን ተቻለ አሉት። እሱ ግን ካልበቃችሁ ልቦናችሁ ያሰቡን እሸከማለሁ አላቸው። የዚህ አገር ሰዎችም እርስ በእርሳቸው ቀድሞ በዚህ ሰይጣን ተፈትነን አዝነን ነበረ፣ ዛሬ ግን ደስ አለን፣ እመቤታችን እንደ ባሪያ ያገለግላችሁ ብላ ይህንን ሰይጣን ከሰጠችን በኋላ ከድካማችን ሁሉ አርፈናል ተባባሉ ይላል። ስለዚህ ሰይጣን ቤተክርስቲያን መነኩሴ ሆኖ ያገለግል ነበር ማለት ነው። ዱቄት እየፈጨን እንጨት እየተሸከመ ቤተክርስቲያን ያ መነኮሴ የት ነው ያለው? ስለዚህ ቤተክርስቲያን ምን የለም። እሺ ቤተክርስቲያን አይሆን ክርስቲያኖችን ያገለግላል፣ መነኮሳቱን አያገለግልም በፍጹም። እዚህ ጋር ግን መነኮሳቱን ያገለግላቸው፣ ዱቄት ያስፈጭላቸው ነበረ። በተዘዋዋሪ የመዳም ቅመም ነበር ማለት ነው። ዱቄት ይፈጫል፣ ቤት ያጸዳ ምናምን ማለት ነው። ስለዚህ ክርስቲያኖች ሰይጣንን ባሪያ የመዳም ቅመም አድርገውታል። ዱቄት አስፈጪ፣ እንጨት ፈራጭ አድርገውታል። አዋ ሰይጣን ይሄ ነው የሚገባው። ካለ ደሞዝ እሱ እንትን ማድረግ አስር አሰሪ ማድረግ ሰይጣን ስለሆነ ያው እንደዛ ቅጣት ይገባዋል። ይምራን አለ ለሜታ ጋር አለ ኡስታዝ ፈረጎን ታውቀዋለህ? ፈረጎ የሚባል ጂኒ ላላ በስም አውቀዋለሁ ግን እንትን ፈረጎ የሚባል ጂኒ ነበረ። የሆነችን ሴት አገኛትና ከሷ ጋር ተገናኙና መጥቆራ የሚባል ሰው ተወለደ። ከዛ መጥቆራ ክርስትና ተነሳ ማለት ነው። ከሁለቱ የተወለደው የክርስትና ስሙ አቡነ ጼላወ ለጽድቅ ይባላል። በኦርቶዶክስ ታቦት ተቀርጾለት በስሙ ተሰርቶለት ህዳር 29 ቀን በአመት ይከበራል። ይሄን ታውቃለህ? እንዴት አለ መጥቆራ? አዎ መጥቆራ ወሳኝ ሰው ፈረጎ ነው አባቱ። ፈረጎ ጂኒ ነው ራሱ ጋኔል ነው። ከዛ ሴቷን አስረግዟት መጥቆራ ተወለደ። ከዛ መጥቆራ ከተወለደ በኋላ ክርስትና አስነሱት። ከዛ የክርስትና ስሙ አቡነ ጸዋለ ለጽድቅ ሲሆን በኦርቶዶክስ ታቦትና ቤተክርስቲያን በስሙ ተሰርቶለት ህዳር 29 ቀን በየአመቱ ይከበርለታል። ኦርቶዶክሶች ያከብሩታል። ይሄን ታውቃለህ? ውሸት በ29 የሚከበረው ፈረጎ በ29 ባለ እግዚአብሔር ነው። ድርብ ደግሞ ፈረጎ ነው። ማነው እንትና ነው መጥቆራ ነው። ወይ ታላወቅ ያው አሜት ነው ብራዘር ኡስታዝ ወይድ እንዴት ነህ? መጥቆራ የሚባል ታውቃለህ? ሰላም መጀመሪያ ሰላም ተቀደመው እንዴ? መጥቆራ የሚባል ታውቃለህ? አንተ መሀል ላይ ስለገባ ነው። መጥቆራ የሚባል ታውቃለህ ወይ? ሰላምታ እያቀረብኩልህ እኮ ነው ወገኔ። መጥቆራ የሚባል ታውቃለህ ወይ? መሀል ላይ ጥልቅ ስላልክ ነው። ኦኬ ጂሊዎቹ መስጊድ ታውቀዋለህ? መጥቆራ የሚባል የመጀመሪያው መልስና መጥቆራ የሚባል ታውቃለህ ወይ? አንተም ግማሽ አካል ጂኒ ሊሆን ይችላል። አባት ቢስሚላ ብሎ ታች ወረድና እንትን በል። አይ ቲንክ በእውቀት ላይ ነው ሰው የሚወያየው። አይ ቲንክ እንደዚህ አይነት ነገር አይመጥንም። እና መጥቆራ የሚባል አለ። ታች ወረድ፣ ታች አውርዱት። ያደማ ፎቶ ያው እዚህ ናውረድ። መጥቆራ ያጀማ ይሄ ነው መጥቆራ። ይሄ መጥቆራ ማለት ይሄ ነው። በኦርቶዶክስ ጠይቋቸው። መጥቆራ የሚባል አሁን በአሁን ሰዓት በክርስትና ስሙ የአቡነ ጼዋለ ለጽድቅ ይባላል። ያከብሩታል። ንግስ ይከበራል። ራሱ በአመት አንዴ ህዳር 29 ቀን ይከበርለታል ማለት ነው። ታቦት አለው ተቀርጾለታል። የምር የለም። ኦኬ አይ ካላወቅ ችግር የለውም። እንግዲህ ኦርቶዶክሶችም እያዳመጡ ስለሆነ ምንም ችግር የለም ማለት ነው። እሺ እንትናንስ ታውቀዋለህ? ክርስቶፎሮስ የሚባለው ታውቀዋለህ? ይምራን ከሱ በፊት ውስጥ ያው ቤተክርስቲያኑን እናሳይ። ይሄ ነው እሺ። ያጀማ ቤተክርስቲያኑ ስሙ ደግሞ የአየር ጋኔን ይባላል። እሺ ስሙ የአየር ጋኔን ይሄ ነው ቤተክርስቲያኑ። ያ ፎቶ እዚህ ጋር ተደርጎለት እየሄዱ ይስሙታል። ያ ኢቭን ላሳያችሁ እንደዚህ ተደርጎ በየቀኑ ይከበራል። ስሙ ምንድነው? መጥቆራ ነው። ወይ ሞታል ገማነህ እና ሰይጣን ነበረ ተይዞ ወደ ጎን አግላቸው ማጃ ወደ ጎን አግላቸው። አሁን ይሄ ድሮ ባላንደ በዚህ ጋር ደግሞ ሲጠመቀ ተጠመቀ በውሃ ጥምቀውት ከዛ በኋላ እንጨት ተሸክመው ዙም አግላቸው እንጨት ተሸክመው
ጠቂያቸውን እንጨት ተሸክሞ። ስለዚህ ሰይጣን ንስሐ ገብቶ ለክርስቲያኖች ያገለግላቸው ነበረ። በኋላም ደግሞ ተጠምቆ ቤተክርስቲያን ተገንብቶለት ፕላስ ደግሞ ታቦት 4 ማዕዘን ታቦት ተሰርቶለት አሁን ድረስ አለ። ያው ቤተክርስቲያኑ እዚህ ነው እና የአየር እንስማቸው ኢምራን ከአስተማሪዎቹ ከራሶቹ ከፈለጉ ማለት ነው። ይከፈት ይሻላል ይከፈት። አሐዱ አምላክ አሚን። አቡነ ፄዋ ለጽድቅ። ይህ ጻድቅ በክርስቶስ አምኖ ንስሐ ገብቶ ለጽድቅ የበቃ በቀድሞ ሕይወቱ የአየር ጋኔን የነበረ ነው። ማለትም አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው። ፈረጎ አንዲትን አይበቃም? ይበቃል። ኢምራን ልላክልህና አይ ቲንክ የክርስቶፎሮስ የሚባለው ደግሞ አባቱ ውሻ ነው፣ እናቱ ደግሞ እንትን ናት፣ ሰው ናት። ሁለቱ ተጋብተው ከአንገት በላይ ውሻ ነው፣ ከአንገት በታች ደግሞ ሰው ነው። እሱም አሁን በቤተክርስቲያን ውስጥ ይከበራል። ራሱ በሚያዝያ 2 ነው የሚከበረው። ኢምራን ቴሌግራምን ቼክ አድርገው ክፈትላቸው። ክርስቶፎሮስ ይባላል። ውሻና ሰው ተገናኝተው ነው የተወለደው። ክርስቶፎሮስም ሚያዝያ 2 በዓመት አንዴ ንግስ ይከበርለታል። ታቦት ተቀርጾለታል። ቤተክርስቲያን አለው ማለት ነው ራሱ። አያችሁት? ይታያችሁ። ክርስቶፎሮስ መጨረሻ ላይ ሰማዕት ሆኖ ይሞታል። ሰማዕት ሆኖ ከአንገት በላይ ውሻ ነው። አባቱ ውሻ ነው፣ እናትየው ሰው ናት። ይሁት እና ኢቭን ደግሞ በኢትዮጵያ ብቻ አይደለም በግሪክም አለ፣ ሁሉም ይቀበሉታልና ኢቭን ተዋጊ ራሱ ነበር። ተዋጊ ሆኖ ተዋግቷል ጦርነት እና ከላይ ውሻ ነው፣ ከስር ደግሞ በዚህች ቀን ሰማዕቱ ቅዱስ ክርስቶፎሮስ አረፈ የቀረበ። በዚህች ቀን ሰማዕቱ ቅዱስ ክርስቶፎሮስ አረፈ። ክርስቶፎሮስ ትርጉሙ ለባሴ ክርስቶስ እንደመሆኑ በሐዋርያት ዘመን የነበሩ ቅዱሳን በዚህ ስም ይጠሩ ነበረ። ከእነዚህ አንዱ ቅዱስ ክርስቶፎሮስ ሀገሩ በላዕተ ሰብእ ሰውን የሚበሉ ውስጥ ነበር። ይህች ሀገር አሁን የት እንዳለች በውል ባይታወቅም የቅዱስ ማትያስ ሀገረ ስብከት በመሆኗ አውሮፓና እስያ ድንበር አካባቢ እንደሆነች ይገመታል። የአካባቢው ሰዎች ከሰው ስጋ ውጭ እህልን አይቀምሱም ነበር። ቅዱስ ማትያስ በእነርሱ ያደረውን እርኩስ መንፈስ አስወጥቶ አሳምኗቸዋል። ከሀገሩ ሰዎችም አንዳንዱ ገጻተ ከለባት የውሻ መልክ ያላቸው ነበሩ። ክርስቶፎሮስም ከእነርሱ አንዱ ነበረ። በክርስቶስ አምኖ ከተጠመቀ በኋላ በስብከቱ ብዙዎችን አሳምኖ ስለ ሃይማኖትም ብዙ ጽዋዕት በመከራ ተቀብሎ በዚህች ቀን በሰማዕትነት አርፎ ሰማዕት ሆኖ ነው ያረፈው። ክርስቶፎሮስ ከአንገት በላይ ውሻ ነው፣ ከአንገት በታች ደግሞ ሰው ነው። እኔ ግን ደስ የሚለኝ እንትና ነው፣ የፈረጎ ልጅ ነው፣ መጥቆራ ነው ደስ የሚለኝ። መጥቆራ የፈረጎ ልጅ ማለት ነው። እሺ፣ አይ እንዳዩት ነው። መቀጠል ትችላለህ ኢምራን። አይ ጀዛከላ ያጀማ ይሄን ይፈዳጉ። በቃ ብዙ ማስረጃዎች እንግዲህ ይውጡ። በቃ የዛሬ የገድል ቀን ሁሉም ይወጣሉ። ካልሰማችሁ ይሄ ውሻ የሆነው ሰው ማለት ነው ሐዋርያ ነው። ሐዋርያና ሰማዕት ነው። ሰምታችሁኛል? ሐዋርያና ሰማዕት ነው። ኢቭን ሚያዝያ 2 ተመከቱ። ስንክሳር ዘወርኃ ሚያዝያ ላይ ያው ሚያዝያ 2 ቀን የሚከበሩ ዓመታዊ በዓላት ውስጥ አንደኛ ምንድነው? ቅዱስ ክርስቶፎሮስ ሐዋርያና ሰማዕት ነው። አያችሁ አይደለ? አባ ስምዖን ያል ይቀጥላል። አባ ስምዖን ዘሀገረ ሀሊባ ያል አለ። ስለዚህ ይሄ ውሻ የሆነው አካል ወታደር ነው፣ ተዋግቷል። በክርስትና ስም ይሁትማ በክርስትና ስም ተዋግቷል። ከላይ ደግሞ ምድር ከላይ ውሻ ነው፣ ከስር ደግሞ ሰው ነው እና በእግዚአብሔር መንገድ ነው የሞተው። ሱብሃንአላህ። ይሄ ነው በእነሱ ያለው። ከዛ ደግሞ ቅድም ደግሞ የተገለጸው አለ። እሱ ምንድነው? ሰይጣን የሆነው ደግሞ አለ። ይጨመር። አሁንም ሂዱበት። አይበቃም? ስለ ክርስቶፎሮስ ወይስ ሌላ ቪዲዮ ነው? ሌላ ቪዲዮ ነው። ሌላ ቪዲዮ ካለ አዘጋጅ። ይሄን ደግሞ ያው ከነንትኑ አለ እዚህ ጋር ሰው አቅፎ ማለት ነው ክርስቶፎሮስ። አሁን አስባችሁታል? አባታችን ክርስቶፎሮስ ሆይ ጸሎታችንን ይሰማ ብላችሁ ለውሻ ስትጸልዩ
ይገርማል። ዘፍጥረቱን ስለምን ጃቢር አታወጣላቸውም? ዘፍጥረቱን በጎቹ ዛፍ አይተው ጎምጅተው ያረገዙት ያለ ተራክቦ ማለት ነው። አይተው መጨረሻ ላይ ያዩትን የዛፉን መልክ መስለዋል፣ ዥንጉርጉር ሆነዋል መጨረሻ ላይ። ይምራን እሱን ለምን አታወጣላቸውም? ሰው ይወቀው። መጨረሻ ላይ አባታቸው ዛፍ ሆኖ ይገኛል። እንደውም ባይብል ላይ ነው ያለው ይሄ ነገር። እስቲ እሱን አውጣው። አይ ከሱ በፊት ግን ውሻ ጋር ተያያዘ እንደገና ላሳያችሁ። ውሻ አሳያችሁ። በጣም ይሄ መጽሐፍ ገድለ ክርስቶስ ሰምራ ነው። እንደዚህ ይላል። በዚያን ጊዜ ያ ዝም ብሎ የተኛው ውሻ በሰው አንደበት ወይም ቋንቋ እንዲህ ሲል ተናገረ። ከቶ የሰው ልጅ ይመስል ጓደኛዬን ልነጥቀው ወይም ልቀመው ይገባልን? እኛስ ሕግና ስርዓት አለን፣ የጌታችንን ትእዛዝ በመፍራት በመንቀጥቀጥ እንጠብቃለን አላት ይላል። ውሻው ምን ይላል? የጌታችንን ትእዛዝ እንጠብቃለን በመፍራት እንገዛለን እያለ ይናገራል። ውሻ አውርቶ ማለት ነው። ስለዚህ በክርስትና ውሾቹ ራሱ ለጌታ ለኢየሱስ ክርስቶስ ይገዛሉ ማለት ነው። ኢቭን ደግሞ የሚያስቀው ነገር አፍ አውጥቶ ሲናገር ነበር ማለት ነው። ይሄ ገድለ ክርስቶስ ሰምራ ላይ ያለ ነው። አሁን ደግሞ ወደ ፍየሎቹ ደግሞ ፍየሎቹ ታሪኩን መሰላቸው። ያዕቆብ የሚባል ሰው አለ። ኡስታዝ ጥቅሱን ታውጣልኛለህ? ያዕቆብ የሚባል ሰው አለና ያዕቆብ ምን ያደርጋል? ኦሪት ዘፍጥረት ምዕራፍ 30 ላይ አይ ምን ያደርጋል? ፍየሎቹ ብዙ ፍየሎች አልነበሩትም። ስለዚህ ምንድን ያደረገው ለምለም እንጨት አቆመላቸው። ያንን ለምለም እንጨት ሳይሆን ምን ሆኑ? አረገዙ። ይሁት 32 አይ ዛሬ በበጎች በኩል አልፋለሁ፣ በዚያ ከበጎቹ መካከል ዥንጉርጉር ነጥቋ ያለበትን ጥቁር በግ ሁሉ ከፍየሎች ነጥቋና ዥንጉርጉር ያለበትን እለያለሁ፣ እነርሱ ደሙዝ ይሆናሉ አለ። ከዛ በኋላ የቁጥር 35 ላይ በዚያ ቀን ከተባቶች ፍየሎች ሽመልመሌ መሳይና ነቁጣ ይለይባቸው ዘንድ ከእንስሳቶቹ ፍየሎች ዥንጉርጉር ነቁጣ ያለባቸው ነጭ ያለባቸው ማንኛውም ሁሉ ከበጎቹ መካከል ጥቁር በግ ሁሉ ለይቶ ልሰጣቸው በእርሱና በያዕቆብ መካከል ይልና ከዛ በኋላ ቁጥር 37 ያዕቆብም ልብን፣ ለውዝ፣ ኤርሞንን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹም ውሃውን ሊጠጡ በመጡ ጊዜ ይጎመጁ ነበረ። ምኑን? በትሩን በማየት ማለት ነው። በትሩን እያዩት ይጎመጁ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ ይላል። በጎቹ ሽመልመሌ መሳይና ዥንጉርጉር ነቁጣ ያሉበትን ወለዱ። ማንን አይተው ነው? በትሮቹ ማለት ነው። በትሮቹ ሽመልመሌ መሳይና ዥንጉርጉር ነቁጣ ነበሩ። አይተው እኮ ነው የጸነሱት። ከማን የጸነሱት? ከዛ ከበትሩ ማለት ነው። በትሩን አይተው ከበትሩ ጋር ሳይገናኙ ምን ሳይሉ ልክ ሲጎመጁ ለመብላት ሲጎመጁ ከዛ በኋላ ምን አደረጉ? ጽንስ ጸነሱ ማለት ነው። ከዛ የሚወለዱ ልጆች ምን ሆኑ? የሚወለዱት ማለት ነው ከእንትኖቹ ማለት ነው አይ ቲንክ ከበጎቹ በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽመልመሌ መሳይና ዥንጉርጉር ነቁጣ ያሉበትን ወለዱ ይላል። ልጆቻቸው እነሱን ይመስሉ ጀመር፣ በትሩን ይመስሉ ነበረ። ይሄ ነው የነበረው ማለት ነው። ጀዛከላ ኡስታዝ። አሁን ደግሞ እዚሁ እያላችሁ አንድ ሌብል ከፍ እናድርግ። አሁን እዚህ ጋር መጽሐፍ ቅዱስ ላይ ነው ፍየል እንጨት ብቻ እያሳየን አስረገዛቸው። እንጨት እያዩ አርግዘዋል። አሁን ደግሞ በጣም ስናከብደው ደግሞ ማለት ነው ታውቁታላችሁ፣ ሁለት ሴቶች ነበሩ። ሁለቱ ሴቶች አንዷ እርጉዝ ናት፣ አንዷ እርጉዝ አይደለችም። እና እርጉዟ ሴት መንገድ ላይ ሲገናኙ ሲታለፉ ይገናኛሉ። ከዛ ዘላ አፏን ትስማታለች። አፏን ስስማት የዛኛዋ መራቅ በአፏ ገባና እሷ አረገዘች። ነውዙ ቢላህ በጣም ይቅርታ ለቃሉ ግን ታውቁታላችሁ አለ በመጽሐፋቸው ላሳያችሁ። ገብታችኋል? እንደዛ አርግዘዋል። ያው ድርሳነ ኡራኤል ተመልከቱ መጽሐፉ ማለት ነው። እሺ ሁለቱም አፍ ለአፍ ገጥመው ተሳሳሙ። ይሁት እዚህ ጋር ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴት የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። ስለዚህ ሁለት ሴቶች ሲሳሳሙ መራቃቸው ገባና በመራቅ ጸነሰ። አሁን ጥያቄያችን አባቱ ማን ነው? አሁን ይሄ አቡል መራቅ ኖርማሊ እሱ ብቻ አይደለም እኮ ይምራል።
ይሄ እኮ በዘመናዊ መልካውን በዚህ ቢታይ ወደ አውሮፓ ወደ ምናምን ቢመጣ ሌዝቢን ነው የሚባለው። ኦልሞስት በምራቋ ነው የጸነሰችው፣ በሴቷ ምራቅ ማለት ነው። እሷ አርጎ ስለነበረች በምራቋ ጸነሰች ማለት ነው። ይሄ በጣም እንትን ነው፣ አደገኛ ነገር ነው ማለት ድርሳነ ዑራኤል ላይ ነው ያለው። አበስኩ ገበር ሱብሃንአላህ አያቸው እና ተስሙ። አሁን ጥያቄያችን ልጁ ማን ነው አባቱ? አቡል ምራቅ ነው የሚባል ልጁ ማን ነው? አሁን የሚሆነው ሲቀጥል አሁን ይሄ ታሪክ ለምን ተቀመጠ? አሁን ከዚህ ምን እንዲማሩ ነው? ይህን እኮ ምሳሌ ኤሮፖች ቢያገኙት አንብበው ምን ይላሉ? ሃሌሉያ እግዚአብሔር ታዲያ እንደዛ ከሆነ በምራቅ አስረገዘማ ብለው እኮ እነሱም ሊያደርጉት እኮ ነው። በቃ ይሄን ያላችሁ እና በእነዚህ ነገር ታጨቀ ነው። ያው እንደዚህ ነገር መነሳቱ ጥቅሙ ህዝቡ መጽሐፉ ምን እንደሆነ እንዲያውቅ ያደርጋልና ሁላችሁም ሪከርድ እያደረጋችሁ ልቀቁላቸው በደንብ። እሺ ጨምሩበት። ኡስታዝ የሚጨመር ካለ ጃ ሂዱበት። ትንሽ ቀልባችን መለስ እንዲል ለህዝቡም አይ ቲንክ ፕሮቴስታንቶችን ደግሞ ብናወራ ምን ይመስላችኋል? ሌሎች ፕሮቴስታንቶች ካሉ ማለት ነው። እስቲ ኢልማዶና የሚባለውን አውሩት። ሰርፕራይዝ አለኝ ለፕሮቴስታንት። አሁን ይሄ በሙሉ በኦርቶዶክስ ነው። ለጴንጤ ደግሞ ሰርፕራይዝ አለኝ። ኢልማዶና ሰላም ብያለሁ። ሰላም እንዴት ናችሁ? ሰላሙን አላመን ተጃል ሁዳ ከየት ቤተ እምነት ነው? እስቲ ሰርፕራይዙን እንስማው። ጴንጤ ነህ? እኔ ከሁሉም ነኝ። ከሁሉም መሆን አልችልም። ኦኬ ከሁሉም ማለት ሁሉም ወዶ ነው? ሁሉም ውስጥ አለመግባት መብቴ ነው። ሁሉም ውስጥ የለህበት ነው ወይስ ደግሞ ሁሉም ወዶ ነው? ሁሉም ውስጥ የለውበት። በቃ አይመለከትም። አንተ እንደዛ ከሆነ መጽሐፍ ቅዱስ ላይ ከሆነ ይመለከተኛል። መጽሐፍ ቅዱስ ከሆነ ይመለከታል። ከመጽሐፍ ቅዱስ አትቀበልም? ከመጽሐፍ ቅዱስ ውጭ አልቀበልም። ማሻአላህ። እንደዛ ከሆነ መጽሐፍ ቅዱስ ላይ ልውሰድህና እስቲ ኢየሱስ ያደረጋት አንድ ነገር ነበረች። እሷ ላሳይህ። አሳይኝ። ኢምሩ አቤት ሄጃ በቀጣይ ምን እናያለን መሰለክ? ይሄ አሁን በክርስትና ፍጹም ሰው ፍጹም አምላክ እንደሚባለው ሁሉ ፍጹም አያትና ፍጹም አባት የሆነ ሰው እናያለን በመጽሐፍ ቅዱስ። እንትና ሎጣል አዘጋጅቷል። ችግር የለም። አይ እስኪ ኤልማዶችን አንብብልኛ እንዴ። ራቀ መሰለኝ። ቆይ እንደዚህ ላድርጎሽ። ይሄን በደንብ አድርጋችሁ አዳምጡ። ትደነግጣችሁ አጣብቁት። አሁን የሚነበበው ማርቲን ሉተር ሳይድ። እሺ እኔ ስለ ማርቲን ሉተር አይመለከተኝም። ባይዘው እሺ አንብበው። መጽሐፍ ቅዱስ ነው አንብበው። ገና አንብላችኋለሁ። እሺ እየተረጎምኩ አንብብ። ከየት ነው መጽሐፍ ቅዱስ ላይ አታምጣልኝ? ከመጽሐፍ ቅዱስ መጽሐፍ ቅዱስ ላይ አለ። መጀመሪያ አንብበው። አንድ ይሄን ባይብል ላይ አምጣው። ችግር የለም። ባይብል ላይ አምጣውና ነው አንብበው። ጀምረዋል እኮ አንብበው ጨርሰውና ከዛ ደግሞ ይከፍታል መጽሐፍ ቅዱስ። አንብበው አንዴ። ለምን ሌላ ነገር ትገባ? መጽሐፍ ቅዱስ ላይ ታመጣው ነው የሚቸገራል ካለ መጀመሪያ አንብበው። ማስረጃ ይሄ ያው እኮ ነው። እዛ ጋር ካለ እዛ ጋር አምጣው። ችግር የለም። መጀመሪያ የሚቀድመው ሀሳቡ እንዲገባ መጀመሪያ የሚቀድመው አንብብልኝ። እንዴ ማርቲን ሉተር ሳይድ እኮ ነው የሚለው። ስለ ማርቲን ሉተር አይመለከተኝም። ማርቲን ሉተር መጽሐፍ ቅዱስ ላይ የለም ሲጀምር። እሺ ተርጉሞ አንዴ ምንድን ነው የሚለው? ማርቲን ሉተር ነው ያለው ይላል አይደል? ማርቲን ሉተር ደግሞ መጽሐፍ ቅዱስ ላይ የለም። ማርቲን ሉተር ምን አለ? ቆይ ማርቲን ሉተር ምን አለ? እንዴ አይመለከተኝም። ስለ መጽሐፍ ቅዱስ ላይ አምጣ። አንብበውና ቆይ አንዴ አጭሁልኝ። አንብበውና ከዛ በኋላ ማንበብ አልፈልግም። እኔ ማርቲን ሉተር ስላለው ነገር ማንበብ አልፈልግም። ማርቲን ሉተር አንብብላችሁ ምንድን ነው የሚለው? ጂሰስ ክራይስት ወዝ አን አደልተረር አለ። ኢየሱስ ዝሙተኛ ነበር። ወላሂ ቃል በቃል ያው ጂሰስ ክራይስት ወዝ አን አደልተረር ቢፎር ሂ ዳይድ ፎር ዘ ፈርስት ታይም ዊዝ ዘ ውመን አደወል አለ። ኢየሱስ ለመጀመሪያ ጊዜ ዝሙተኛ የሆነው ከሴቷ ጋር አደወል በግንቡ አካባቢ ነው። ፈር ኢት ወዝ ሴድ ኖበዲ ኖስ ዋት ሂ ዋዝ ቶኪንግ ዊዝ ሄር ዱይንግ ዊዝ ሄር ከእሷ ጋር ምን እያደረገ እንደነበር አይታወቅም የተባለው የዮሐንስ ወንጌል ምዕራፍ 4 ላይ ለዛ ነው። ስለዚህ ኢየሱስ ለመጀመሪያ ጊዜ ከሴቷ ጋር ዝሙት ሰራ። አጌን ድጋሚ ኢየሱስ ዝሙት ሰራ። ሂ ዋዝ አን አደልተረር ዝሙተኛ ነበር። ዊዝ መቅደላውያን ከመቅደላዊት ማርያም ጋር ዝሙት ሰርቷል። ኤንድ ስቲል አጌን አሁንም ኢየሱስ ዝሙት ሰርቷል። ዊዝ ዘ አደልተረር ውመን ከዝሙተኛ ሴት ጋር ብር እንትን አድርጎ ዝሙት ሰርቷል። ኢን ጆን 8 በዮሐንስ ወንጌል ምዕራፍ 8 ላይ ሶ ስለዚህ አለ the good Christ ቸሩ ክርስቶስ
had to became an adulterer before he died ከመሞቱ በፊት እዝም ነበረ። አውዙ ቢላህ ካላመናችሁ እዚህ ጋር ልተርጉምላችሁ። ውሸት ከመሰላችሁ ስድብ ከመሰላችሁ ልተርጉም። ያው ልተርጉም ጉግል ላይ አንዴ ጥያቄ አለኝ እዚህ ላይ። ቆይ አንዴ አልጨረስም። አንዴ ፕሊስ ረጋ። ቆይ ተዋቸው፣ ያንብቡት፣ ደስ ይበላቸው፣ ያንብቡት። ምንድን ነው የሚለው? ልተርጉመው አንዴ ይሁት። ስለዚህ አለ ስለዚህ ካለ በኋላ መልካሙ ክርስቶስ ከመሞቱ በፊት አመንዝራ መሆን ነበረበት ይላል። ያው ኢየሱስ አመንዝራ ነው ይላል። ያው አየሁ አይደለ? ምን ትላለህ? ቆይ እኔ ከመጽሐፍ ቅዱስ ላይ ካመጣው ያውኑን ቃል አጸድቅልሃለሁ። እስቲ ከመጽሐፍ ቅዱስ ላይ አምጣው። ከመጽሐፍ ቅዱስ ላይ አምጣው። የተረገመ አትቀበለው? ይኸውልህ ማርቲን ሉተር እንደኔ ሰው ነው። ማርቲን ሉተር እንደኔ ሰው ነው። ኤኒዋን ተነስቶ ማንኛውም ነገር ማለት ይችላል። ኢየሱስ ክርስቶስ ዝሙተኛ ስለዋሽቷል ያስተራሻ የተነሳበት ኢምራን የተነሳበት ፖይንት ዮሐንስ ወንጌል 4:27 ላይ ነው። በዚያ ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ለምን ትናገራታለህ ያለ ማንም አልነበረ፣ ፈርተው ማለት ነው። እሱ ግን ሴት ጋር ሄዶ እሷ ጋር አሳልፎ መጥቶ ነበረ። በዛ የተነሳ ነው ማርቲን ሉተር ይህንን ነገር የተናገረው ማለት ነው። ከሐዋርያቱ ተደብቆ እሷ ጋር አንሶላ ተጋፎ ነበር ብሎ ተደብቆ አይልም። አይ ማርቲን ሉተር እኮ ነው እንደዚህ የእሱ ሀሳብ ነው የምነግርህ፣ የባይብል አይደለም። ማርቲን ሉተር እኔ አላውቀውም ሲጀመር። ማርቲን ሉተር ዓለም አይበልም እዚህ ጋር እኔ ስለሱ አላጠናውም። ይበልም አይበልም አላውቅም። ቢልም ባይልም ይሄ ከየት መጣ ነው ማለት ነው። ያው ማርቲን ሉተር ቢልም አይመለከተኝም። አሁን ለምሳሌ ማንም ሰው ተነስቶ እኔ ራሱ ማለት ይችላል እንደዚህ። አንተ አሁን ጓይድ ስማርት ማርቲን ሉተር ነው ማርቲን ሉተር ነው። ይሄ ግን አሁን ለምሳሌ ማንም ተነስቶ ሊለው የሚችል ነገር ነው። ኖ አይ ፖይንቱን ተረዳ። ፕሮቴስታንት ኮንክ የፕሮቴስታንት መስራች በ1517 ላይ ሪፎርሚንግ ኤጅ ላይ ሪፎርመር ሆኖ የተሃድሶ አራማጅ ሆኖ መጀመሪያ የጀመረው ማርቲን ሉተር ነው። እነ ቶማስ እነ ምናምን ነገር አንግሊካል ምናምንም ፓራላሊ ቢኖሩም እነ ዝዊንግሊ እነ ካልቪን ቢኖሩም ግን እሱ ነው በዋነኝነት ሉተራን የሚባለው ነው የሚታወቀው። እና ከዛ አንጻር ፕሮቴስታንት ኮንክ ቢያንስ የሉተራንን የኮንቬንሽን ኦፍ ፌዝ ኦፍ አርቲክል ነው የሚቀበሉት። ያ ደግሞ ማርቲን ሉተር ላይ ነው ቤዝድ ያደረገው አጠቃላይ ፌዝ ኦፍ አርቲክሉ ማለት ነው። እና ፌዝ ኦፍ አርቲክሉን እንትን ያደረገው የቀመረው ሰው እንደዚህ አይነት እምነት ነበረው። ኢየሱስ ዝሙትን አድርጓል፣ ከዛች ውሃ ልትቀዳ ከነበረች ሴት ጋር ሄዶ ተደብቆ አድርጓል፣ ዝሙትን አድርጓል የሚል እምነት ነበረው ነው። ያ ነገር እንግዲህ ፕሮቴስታንት ካለው አሁን አንተ ያ እዛ ላይ መጽሐፍ ቅዱስ ላይ ጭራሽ የሌለ ሀሳብ ነው። መጽሐፍ ቅዱስ ላይ ጭራሽ የሌለ ነገር እንደዚህ አይነት ነገር ምንም ማርቲን ሉተር ነው መቃወም ያለብኝ። ኢምራንን ሳይሆን መቃወም ያለብኝ እቃወማለሁ። እሱ ማርቲን ሉተር ብሎ ከሆነ እቃወማለሁ። አሁን እቃወማለሁ። እንደዛ ከሆነ መላው ፕሮቴስታንትን መቃወም አለብህ። መላው ፕሮቴስታንትን እነሱ የሚደግፉ ከሆነ እቃወማቸዋለሁ። ይሄን ግን አይደግፉም። እነሱ ማርቲን ሉተር ነው ሁሉም የሚደግፍ ፕሮቴስታንት የለም። ከደገፈ ሲጀመር አዳነም ፕሮቴስታንት ማለት ነው እኮ ነገር እኔ እኮ ማርቲን ሉተርን እቃወማለሁ። ታዲያ የኢምራን ጥፋቱ ምኑ ላይ ነው? ለብሮ ማንቀውም ማርቲን ሉተር ማን ስለሆነ ነው ማንቀውም? እንደዚህ አይነት ስህተት ትምህርት ካስተማረ አይ የኢምራን ጥፋቱ ምኑ ላይ ነው የምልህ። አሁን እኔ ኢምራን ጥፋት አላልኩም። ይሄን ማርቲን ሉተር ብሎት ከሆነ ካመጣው ልክ ነው በቃ። ማርቲን ሉተር ግን ተሳሳተ፣ እኔ ግን አልተሳሳትም። ማርቲን ሉተር ተሳስቷል፣ ልክ አይደለም። ይሄ የሚደገፍም አይደለም፣ ማንም ፕሮቴስታንትም አይደግፈውም የእሱን ሀሳብ። ስለዚህ እኛ ማርቲን ሉተርን እዚህ ጋር አምጥተን አይሳሳትም ብለን የምናመልከው ሰው አይደለም። ገባር? ለምሳሌ እናንተ አሁን ነቢያቶቹን እንዳለ በቃ ዋናው ፖይንት ይሄ ነው። የፕሮቴስታንት እምነት መስራች የሆነው ማርቲን ሉተር ቃል በቃል ወርድ ባይ ወርድ ኢየሱስን አደልተረር ወይም ደግሞ ዝሙተኛ እንዳለው አሳይተናል። ስለዚህ እኛ በማስረጃ ነው ያወራ ነው። የጠቀሰውም ደግሞ እሱ የዮሐንስ ወንጌል ምዕራፍ 4 ነው። ማስረጃ ጠቅሶ ነው ያስቀመጠልህ። ከፈለክ አትቀበለው፣ ግን ሊቃውንቶች እንዳመኑት ጽፎ አስቀምጠዋል። ስለዚህ ማድረግ አለብህ ከዚህ በኋላ ኢየሱስን የምትወደው ከሆነ ማርቲን ሉተርና ተከታዮቹን መቃወም አለብህ። ኢትዮጵያ ላይ ሉተራንስ በጣም ብዙ ቸርች አላቸው፣ እንዲሁም አብዛኛው አንቀጸ እምነታቸው እሱ ነው። ስለዚህ ሉተራኖችን መቃወም አለብህ። ለምን? ይከተሉታል፣ ኢቭን በመጽሐፍ ደረጃ አሳትመውታል። ይሄ ነው። አሁን ቀጣይ ጥያቄ ላይ ወደ ቀጣይ ጥያቄ እንለፍ። ኡስታዝ ቀጥል። ቀለል ያሉ ጥያቄዎችን እንጠይቀውና ወደ ኢየሱስ እንመጣለን ማለት ነው። ምናልባት ስለ ኢየሱስ አንዳንድ ነገሮችን ስንናገር እኛ ኢየሱስ ይዋሻል ብለን አናምንም፣ ሐሰተኛም ነው ብለን አናምንም። ነብይ ነው፣ መልእክተኛ ነው ብለን ስለምናምን ከሱ አይጠበቅም እንደዚህ አይነት ነገር አያደርግም ብለን ነው መጽሐፉ ላይ ወይ ነው ችግር ሊኖርበት ይችላል ከሚል አንጻር ነው የምናየውና ከዛ አንጻር ነው ኦሪት ዘፍጥረት 4:23 ላይ ያወጣለት
ቀለል ያለ ጥያቄ እንጠይቀውና ከዛ ወደ ኢየሱስ እንመለሳለን። ኦሪት ዘፍጥረት 4:23 ላይ ያው ሶላ ስክሪፕቸራ ስለሆንክ ማለት ነው። ማዶና ሶላ ስክሪፕቸራ ነው ወይስ ሶሎ ስክሪፕቸራ ነው? የትኛውን ነህ? እኔ ከምንም ኮንቴንት አይደለም፣ ከማንኛዎቹ ጋር አልደመርም። ምንድን ነው ያልኩህ? አሁን ገባኝ። የመጽሐፍ ቅዱስ ብቻ ነው የምትለው ወይስ አይደለም? አይደለም። ሶላ ስክሪፕቸራ ነው ወይስ ሶሎ ስክሪፕቸራ ነው ወይ ነው ያልኩህ እኮ። ነገርኩህ እኮ እኔ እንደዚህ አይነት ነገር ስከታተላለሁ። እኔ መጽሐፍ ቅዱስ ነው ማለት ነው። እኔ ሌሎችን ተርም ምናምን ስከታተላለሁ። ምንድነው ነው እኮ ያልኩህ? ምንድን ነው ሶላ ስክሪፕቸራ ነው ወይ ስለ ምን ማለቴ ነው? ሶሎ ስክሪፕቸራ ነው ወይ ስለ ምን ማለቴ ነው? እርግጠኛ ነው ማላቀም ነው መጽሐፍ ቅዱስ። ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ብቻ የሚቀበልና ጉባኤያትንና ትውፊትን እንደ ሰቦርኔት ኦቶሪቲ የሚቀበሉ ናቸው። እንደገና ደግሞ ሶሎ ስክሪፕቸራ ደግሞ መጽሐፍ ቅዱስ ብቻ ይቀበላሉ፣ ጉባኤ ምናምን ትውፊት ምናምን የማይቀበሉ ናቸው። ሁለት አይነት ፕሮቴስታንቶች አሉ እንደዚህ አይነት ማለት ነው። እና ክላሲካል ፕሮቴስታንት ሶላ ስክሪፕቸራ ናቸው። ከዛ በኋላ አናፓፕቲዝም ሜኖናይት ምናምን የሚባሉት ደግሞ እንዳለ በአጠቃላይ የሶሎ ስክሪፕቸራ ናቸው ማለት ነው። ከዛ አንጻር ነው የሄድኩት ማለት ነው። ዘፍጥረት 4:23 ላይ ለሐሜ ለሁለቱ ሚስቶቹ ለአዳና ለሴላ እንዲህ አላቸው ይላል። ምን አላቸው? እናንተ የለሐሜ ሚስቶች ሆይ ጎልማሳውን ለቁስሌ ብላቴናውን ለመወጋቴ ገድየዋለሁ አለ። ለሐሜ የገደላቸው ጎልማሳና ብላቴናዎች ማና ማን ናቸው? ምን አድርገው ነው የገደላቸው? እንጃ አልገባኝም። ፓርቱ ዙም አድርግልኝ። ዙም አድርግለት። ለሐሜ ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የለሐሜ ሚስቶች ሆይ ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውን ለመወጋቴ ገድየዋለሁ አለ። ለሐሜ የገደለው ብላቴናና ጎልማሳ ማን ናቸው? አላቆም። ምን አድርገው ነው የገደላቸው? ማን ገደለ? እኔ እንጃ አላቆም። ለሐሜ ነው የገደላቸው። ኦኬ አይ ጥሩ በቃ ችግር የለውም ጨርሻለሁ። አይ ቲንክ ከባባድ ከዚህ በኋላ ማመጣቸው ነገሮች ከባባድ ነው። ስለዚህ ታየዋለህ። አዲስ ኪዳን ቢሆን ጥሩ ነው። ኦኬ ወደ አዲስ ኪዳን ከመምጣት በፊት አንድ ልስጥ። ፈጣሪ እንደዚህ ይላል ትንቢተ ሕዝቅኤል ምዕራፍ 4 ላይ ምዕራፍ 4 ቁጥር 9 ምዕራፍ 4 ቁጥር 9 ላይ ሕዝቅኤል 4:9 ላይ ይታያል። አንተ አለው ለሕዝቅኤል ለነብይ ነው የሚናገረው፣ ፈጣሪ ነው የሚናገረው። አንተ ስንዴና ገብስ፣ ባቄላ፣ ምስር፣ ጤፍና አጃ ወደ አንተ ውሰድ አለው። በአንድ ዕቃ ውስጥም አድርገህ እንጀራ ጋግር፣ በጎድንም እንደተኛበት ቀን ቁጥር 390 ቀን ትበላዋለህ። የምትበላው በሚዛን በየቀኑ በየ24 ሰቅል ይሁን፣ በጊዜው ትበላዋለህ። ውሃ በልክ የኢፍ መስፈሪያ ከ6 እጅ 1 እጅ ትጠጣለህ፣ በጊዜው ትጠጣዋለህ። እንደ ገብስ እንጎቻም አድርገህ ትበላዋለህ። ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ አለ። በምንድን ነው የሚጋገረው? ይሄ ስንዴው፣ ገብሱ፣ ባቄላው፣ ምስሩ፣ ጤፉ፣ አጃው በምንድን ነው የሚጋገረው አለ? ከሰማዩ በታች ነው እንዴ ጽፎ ያለው? በምንድን ነው የሚጋገረው አለ? ቁጥር 12 ላይ ከለላችሁኝ እኮ የለም ዛሬ ቁጥር 12 ላይ አወጣለት ይምራንዬ። በፋንድያ ነው ያልከው? ፋንድያ ስትል ሰምቻለሁ። ከሰው በሚወጣ ፋንድያ ይላል። እና ምን ችግር አለው እኮ ታዲያ? ምን ሆነ ታዲያ? ባዮጋዝ አይደል እንዴ ታዲያ? እኮ ከሰው ባዮጋዝ አይደል እንዴ? ምን ችግር አለው? ባዮጋዝ እኮ አብዬ ጣልቃ ትግባ። ቆይ አይ የሚጋገረው እኮ ነው የምነግርህ። እኮ ከስር ተቃጥሎ እኮ ነው የሚጋገረው። እሳቱ ይቃጠላል። ባዮጋዝ ነው። ምን ችግር አለው? አሁንም እኮ ከሰው በሚወጣ ፋንድያ ይጋገራል እንዴ? አሁንም እኮ እንደዛ እኮ ነው የሚደረገው። እንዳለ ተሰብስቦ እኮ ባዮጋዝ እኮ ነው ተመልሶ እኮ አገልግሎት ይውላል። እንደውም ይሄ እኮ ቴክኖሎጂ እኮ ሳላደንቅ አላልፍም። ምን ነው ገረመኝ እኮ ምን ነገር ነው ይሄ? ተሰብስቦ ይቃጠላል፣ መልሶ ይገለገሉበታል። እኔ ግን ባይብል ላይ ፈጣሪ ሌላ ቦታ ሲናገር ቀበረው ነው የሚለው እንጂ እንደ ጋዝ ተጠቀምበት አይልም። ነውር ስለሆነ አውጣለት። ማን ነው ነውር ያደረገው? ናቹራል ነገር እኮ ነው። ናቹራል ነገር ነው፣ የተፈጥሮ ነገር ነው። የሚመጣው እንዳለ እንትን ማለት ትችላለህ። ኢምራን አውጣለት። አይ ግን ኤልማዶ ከሱ በፊት ማለት ነው በካካ መጋገሩ ጥቅሙ ምንድን ነው? እንደዚህ አይነት ነገር ለምንድን ነው እናንተ የምትፈልጉት? አልገባኝም እናንተ
አይሲዲንግ ነው ጠጠር ያለ ነገር አታመጡም። አሁን የሆነ ምንድን ነው ማይሆን ነገር እየፈለጋችሁ ምናምን እንደዚህ ከምታሉ ከቀላሉ ነው የምንመጣው እኮ ከቀላሉ ከዛ ወደ ውስብስቡ እንመጣለን ማለት ነው። ይሄ የሆነ አሁን ለምሳሌ እነዚህ ማለት ነው ዋናው ስለ መዳን ምናምን ብትመጣ ጥሩ ነበር። አሁን እዚህ ጋር ይሄ ስንዴ በእንትን ይጋግሩት ከፈለጉ በምን የሚጋግሩት እኔ እሱ ላይ ምንድን ነው የሚያጓጓው ነገር እግዚአብሔር ስፔሲፊካሊ ለምን እንደው ካካ የተጠቀመው ጥያቄያችን ሌላ ደህና ነገር ላይ ለምሳሌ እናንተ እስልምና እንዴት ነው ያመናችሁት? እስልምና ለምንድን ነው ቀበረው ነው የሚለው አሁን ግን መጋገር ያደርገው እንዴት ይላል? ማስረጃው ምንድን ነው? እሱ ችግር የለውም። አይ ቀበረው ነው የሚለው ለምንድን ነው ቀበረው ይላል? ቀበረው ብሎ ከአንተ የሚወጣውን ነገር ቀበረው ነው የሚለው። አሁን ግን እንጀራና ስንዴ ምናምን ጋግረበት ይላል። ለምንድን ነው ያለው ፈጣሪ? ችግር ከፈለክ ቀበረው ከፈለክ ደግሞ ጋግርበት። በሁለቱም መሄድ ትችላለህ። ችግር የለውም። እሺ ኦኬ እንሂድ እንትን ላይ ወደ ኢየሱስ እስልምና እንዴት ነው ያመናችሁት? መልሱልኝ እስቲ። ቆይ ከበድ ያለ ብለሃል፣ ቀለል ስላለ ወደ ከበድ ያለ ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ አውጣለት ይምራል። በቤተ መቅደስና በመሰዊያው መካከል ከፈሰሰው እስከ በራኪው ልጅ ዘካርያስ ደም ድረስ ይላል። የበራኪው ልጅ ዘካርያስ በቤተ መቅደስና በመሰዊያው መካከል ተገድሏል፣ ደሙ ፈሷል። እስቲ ቀና አድርገው፣ አይታይም። ይታያል። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ ነው ይላል። የበራኪው ልጅ ዘካርያስ ደሙ ፈሷል እንዴ? በታሪክ ውስጥ ዘካርያስ በመሰዊያው መካከል ሆኗል ማለት ነው። ፈሷል ማለት ነው። ደግሞ ዘካርያስ የትኛው እንደሆነ ግን አላወኩም። በቤተ መቅደስና በመሰዊያው መካከል የተገደለው የይሁዳ ልጅ ዘካርያስ ነው ወይስ የበራኪው ልጅ ዘካርያስ ነው የተገደለው? ዘካርያስ እኮ ነው የሚለው እዚህ ጋር እኮ የበራኪው ልጅ ዘካርያስ ነው የሚለው። የተገደለው የበራኪው ልጅ ዘካርያስ ነው ወይስ የይሁዳ ልጅ ዘካርያስ ነው የተገደለው? በታሪክ ውስጥ ብሉይ ኪዳን ላይ እኔ እሱ እርግጠኛ አይደለሁም። በከዛ ፊት የነበረው ማለት ነው። የማን ልጅ አውጣልህ። የይሁዳ ልጅ ዘካርያስ ነው የተገደለው። የበራኪው ልጅ ዘካርያስ ብሉይ ኪዳን አይደለም። የብሉይ ኪዳን ነው። ኢየሱስ የጠቀሰው ከብሉይ ኪዳን ላይ ነው የጠቀሰው። የበራኪው ልጅ ዘካርያስ ተገድሏል ነው ያለው በቤተ መቅደስና በመሰዊያው መካከል እኮ። ሌላ ቢሆንስ ይሄኛው ዘካርያስ የበራኪው ልጅ ዘካርያስ አልተገደለማ። እስቲ እሱን ማስረጃ ስጠኝሽ እኮ። እሱን ነው እኮ መልኩ። ሁለት የተለያዩ ሰዎች ናቸው። የበራኪው ልጅ ዘካርያስ ሌላ ነው፣ የእንትና ልጅ ሌላ ነው ራሱ። ኦኬ ቤተ መቅደስና በመሰዊያው መካከል የተገደለው መጀመሪያ እናሳየህና ከዛ የበራኪው ልጅ ዘካርያስን ደግሞ እናሳያለን። ኦኬ አወጣለት። ኦኬ እሺ ሁለተኛ ዜና መዋዕል ምዕራፍ 24 ቁጥር 20 እና 21 ላይ ነው ያለው። የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔር ትእዛዝ ለምን ትተላለፋላችሁ? መልካም አይሆንላችሁም። እግዚአብሔር ተዋችኋልና እርሱ ተዋችኋልና አላቸው። ተማማሉበት። በንጉሱ ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት ይላል። ማንን ነው ወግረው የገደሉት? ደሙን ያፈሰሱት የማን ልጅን ነው? የማን ልጅን ነው ያፈሰሱት? እስቲ ቀና አድርገው፣ አይታይም። ለዛ ነው ትንሽ ቀና ቢያደርገው ጥሩ ነበር። አይታይም። ቀና አድርገው። በደንብ ይታያል። ለእኔ ትንሽ ነው ስልኩ እየታየኝ አይደል? ሌላ ስልክ ላይ እየተጠቀምኩ ስለሆነ መነጽር። የእግዚአብሔር መንፈስ ካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ እግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካም አይሆንላችሁም። እግዚአብሔር ስለተዋችኋል አላቸው። ከዛ ተማማሉበትና በንጉሱ ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት። የገደሉት ይህንን የዮዳሄ ልጅ ዘካርያስን ነው። የዮዳሄ ልጅ ዘካርያስ የት አለ? የዮዳሄ ልጅ ዘካርያስ የሚለውን ነው አላየም። ይሄን ነው እዚህ ጋር በዮዳሄ ልጅ ዘካርያስ ካህኑ የተገደለው ካህኑ የዮዳሄ ልጅ ዘካርያስ የሚባለው ነው። የበራኪው ልጅ ዘካርያስ የሚባለው 250 ዓመት በኋላ ነው። የበራኪው ልጅ ዘካርያስ እና በሁለቱ መካከል ልዩነት አለው። ይሄኛው የበራኪው ልጅ ዘካርያስ የሚባለው
አይተው ከሆነ በ587 ነው በታሪክ ውስጥ የነበረው። ዘካርያስ 1:1 ላይ ታገኘዋለህ። በዳሪዮስ በሁለተኛው ዓመት በ8ኛው ወር ላይ መጣ። ያኛው ነው የሚቀድመው። ያኛው ጥንት ነበር የነበረው። በ837 ነበር የነበረው የዩዳኤል ዘካርያስ የሚባለው። ሞቷል የተባለው ነው የቀደመው ወይስ የትኛው ነው የቀደመው? የተገደለው በመሰዊያውና በቤተ መቅደሱ የተገደለው። እናንተ ግን አልተገደለም የምትሉት ደግሞ መጨረሻ ላይ ያለው ነው አልተገደለም የምትሉት። ስለኛ ወይም በታሪክ ወደዚህ የሚቀድመው ማለት ነው አልተገደለም የምትሉት። በ837 ላይ የነበረው የዩዳኤል ዘካርያስ እንደተገደለ ሁለተኛ ዜና መዋዕል ምዕራፍ 24 ቁጥር 20 እና 21 ላይ አለ። እሱን አይተዋል? አዲስ ኪዳን ላይ ደግሞ ተገደለ የሚለው እሱን አይደለም። አልተገደለማ፣ ኖርማል ሞት ነው የሞተው በታሪክ ውስጥ። ዘካርያስ 1:1 ላይ ይኸው በዳሪዮስ ዘመን የነበረው የበራኪው ልጅ ዘካርያስ የሚባለው ነብይ የነበረ አለ። የበራኪው ልጅ ዘካርያስ የነበረው በ587 ነው የነበረው። ግልጽ ነው። የ250 ዓመት ልዩነት አላቸው። ማን ነው የሚቀድመው ነው ያኛው? አሁን ይኸውልህ ቅድም ተገደለ ያለው የትኛውን ነው ተገደለ የሚለው? ተገደለ ያለው ኢየሱስ የበራኪው ልጅ ዘካርያስ ነው። የተገደለው ግን የዩዳኤል ልጅ ዘካርያስ ነው። የዩዳኤል ልጅ ዘካርያስ መጀመሪያ ተገደለ ነው፣ ተሳስቷል ነው አንተ የምትለው። ከዛ የበራኪው ልጅ ዘካርያስ ደግሞ አልተገደለም ነው የምትለው። ከዛ በኋላ ማን ያርመዋል መሰለህ? ቆይ ይሄንን ማን ያርመዋል? ጄሮም የሚባለው ሲጽፍ ምን አለ? ሲጽፍ ማቴዎስ ወንጌልን ጄሮም በታሪክ ውስጥ የነበረ ጄሮም የሚባል የቤተክርስቲያን አባት ሲጽፍ እኔ ከመጽሐፍ ቅዱስ ውጭ አይመለከተኝም ሌላው ሰው። ኦኬ ጥሩ። እሱ ምን አለ? ማቴዎስ ተሳስቷል ነው የሚለው። ኢየሱስ ያው ማቴዎስ ተሳስቷል ነው የሚለው። እሺ ችግር የለውም። አሁን የበራኪው ልጅ ዘካርያስ ማቴዎስ ቢሳሳት ራሱ ችግር የለውም። በቃ ስለዚህ መጽሐፉ ተሳስቷል። ኢየሱስ አይደለም ችግሩ ያለው። ማቴዎስ ተሳስቷል። እኔ በዚህ ላይ ግን መጽሐፉ ተሳስቷል ብዬ አላምንም። ግን ምንድነው ፕሩፍ ያደርግላችሁ? የሚነግረን ማን ነው? የዩዳኤል ልጅ ዘካርያስ የበራኪው ልጅ ዘካርያስን ገደላችሁት ብሎ እኮ እሱ አሁን አለመገደሉ ማስረጃችሁ እስቲ እሱ አለመገደሉ ማስረጃ ስጠኝ። እስቲ አለመገደሉ ማስረጃ ስጠኝ። አለመገደሉ ማስረጃ ስጠኝ። የበራኪው ልጅ ዘካርያስ እስቲ ማስረጃ የለም እንደዚህ አይነት እንዴ